ናቸው የኔ የዣገረችው ተከታታዮች? ዛሬም ደግሞ በወርቅ ዙሪያ ነው የመጣሁት። በመጀመሪያ ቪዲዮውን ስትጀምሩት በላይክ ጀምሩልኝ። ለነግራችሁ ነው። ዛሬ ደግሞ ወርቅ በጣም ወርዷል። በጣም ነው የወረደው ማርያምን እና ምንድነው ዛሬ ወርቅ እኔ ራሱ የዛሬው ዋጋማ በጣም ነው ያስደነገጠኝ። እግዚአብሔርን ግን ያው ይጨምራል የተወሰነ ምናምን እንትን ይላል እንጂ ምናልባት ይሄ ወር ሲያልቅ ምናምን ሊጨምር ይችላል። ግን ዛሬ እንግዲህ የ24 ካራንት ዋጋ 491 ከ25 ሳንቲም በድርሃም ነው የምነግራችሁ፣ በብር አይደለም። 22 ካራንት ደግሞ 455 ድርሃም፣ 21 ካራንት ደግሞ 436 ድርሃም ከ25 ሳንቲም፣ 18 ካራንት ደግሞ 374 ድርሃም ነው ማለት ነው። የዛሬ አመት አካባቢ ወርቅ በዚህ ዋጋ ነበር እየተሸጠ የነበረውና አስታውሳለሁኝና የዛሬ አመት በዚህ ዋጋ ነበር እየተሸጠ የነበረው። የተወሰነ እየጨመረ እየሄደ ነበረ። ግን የምታስታውሱ ከሆነ ምናልባት ብዙዎቻችሁ ገዝታችሁ ሊሆን ይችላል በዛን ሰዓት ማለት ነው። እና 400 500 እየተሸጠ ባለበት ሰዓት 24 ካራንት ወደ 600 አልፎ ነበር። 600 ድርሃም ማለት ነው አልፎ ነበር። እና አሁን ረመዳን ከገባ በኋላ ነው መልሶ መውረድ እየጀመረ ያለው። አሁን ደግሞ በቃ የአምናው ቦታው ነው የያዘው እና በጣም ወርዷል፣ በጣም ረክሷል። እና ብር ያላችሁ ልጆች ምንድነው የምታደርጉት? ወርቅ ገዝታችሁ ታስቀምጡና ወርቅ እንደዚህ እንደረከሰ እንትን አይልም፣ ወርቅ ይጨምራል። በነገር ከሚረክሰው ይበልጥ የሚጨምረው ነው የሚበልጠው ወርቅ ማለት ነው፣ ይጨምራል። እና ትገዙና ወርቅ ብራችሁ ከምታስቀምጡ ትገዙና ከዛም ልክ ሲጨምር ትሸጡታላችሁ ማለት ነው። እና እናንተ ትርፋማ ነው የምትሆኑት፣ ያተርፍላችኋል። ለምሳሌ 24 ካራት 20 ግራም ብትገዙ 20 ግራም 15 ግራም 10 ግራም ብትገዙ ያልተሰራውን ነው የምትገዙት። ያልተሰራውን ነው ቆይ በእንትን አስቀምጥላችኋለሁ። ያልተሰራውን ከገዛችሁት ከዛም በኋላ ወስዳችሁ ትሸጡታላችሁ። ሲጨምርላችሁ ወስዳችሁ ትሸጡታላችሁ ማለት ነው። ነገረው ነገር ቢኖር ለምሳሌ ጠዋት ላይ የተወሰነ ብር ከሆነ ለምሳሌ አሁን 24 ካራቱ 400 ምናምን ድርሃም አይደለም ወይ ሊጨምር ይችላል ወይ ሊቀንስ ይችላል። ጠዋት በተሸጠበት ከሰዓት አይሸጥም፣ ከሰዓት በተሸጠበት ደግሞ ጠዋት አይሸጥም። እና የሆነ ልዩነት ይኖረዋል። ሲቀጥል ነገር ቢኖር ምንድነው የቫት የሚባለው የቫት የሚባለው እየዞራችሁ ጠይቁ። ምክንያቱም አንዳንድ ቦታ 10 ድርሃም ያስከፍላሉ፣ አንዳንድ ቦታ ደግሞ 5 ድርሃም ያስከፍላሉ። ስለዚህ እናንተ መግዛት ያለባችሁ በ5 ድርሃም የቫት 5 ድርሃም የሚያስከፍሉ ሰዎች ጋር ነው። ምክንያቱም እነዛ በራሳቸው እንትን ነው የጨመሩትና እየዞራችሁ ግዙ፣ እየዞራችሁ ጠይቁ የቫቱን ማለት ነው። ሌላ ደግሞ ሁሌ መጠንቀቅ ያለባችሁ የምትሸጡትን ወርቅ በራሳችሁ ስም ነው መግዛት ያለባችሁ። የባላችሁ ስም ወይ የእናታችሁ ስም በቃ የትኛውም ሰው ስም ማስገባት የለባችሁ፣ በራሳችሁ ነው። ምክንያቱም ትቸገራላችሁ። ባለፈም ተነግሬ ያለው ስትሸጡት ስለምትቸገሩ በራሳችሁና በራሳችሁ ስም ብቻ ነው መግዛት ያለባችሁ። ባለፈ ደግሞ የት እንደምትገዟቸው የት ቦታ እንደመግዛት እንዳለባችሁ ተናገር ያለው። እንግዲህ ዴራን የማያውቅ የለም። ዴራ ማለት በጣም ትልቅ ሱቅ ነው። ይሄ ዴራ ጎልድ ሱቅ የሚባለው በጣም ትልቅ ሱቅ ነው። ምክንያቱም እንዳለ በቃ ከተለያየ ሀገር ነጋዴ መጥቶ አይደለ ወርቅ፣ ሌላም ጨርቃ ጨርቅም፣ ብትን ጨርቆችም፣ ልብሶችም ሁሉም ነገር በአጠቃላይ እቃ የኪችን እቃም ሁሉም ነገር የሚገዙት እዛ ውስጥ ነው። እዛ ዴራ እዛ ነው እንትን የሚሉት የሚሸጠው እዛ ነው ማለት ነው። በቃ በአብዛኛው ይሄ የነጋዴ ቦታ ነው። እና እዛ ስትሄዱ ዞራችሁ ለመግዛት ሞክሩ። አንድ ቦታ ጠይቃችሁ፣ አንድ ቦታ ብቻ ሳይሆን እኛ ራሱ ስንዞር እንትን ስንል ማለት ነው አንዳንድ ቦታ በቃ ወይ ከ50 ይሉናል፣ አንድ ቦታም ወይ ከ40 ይሉናል። እንደዛ ነው። እና ይሄን ለማለት ያክል ነው የዛሬን ቪዲዮዬ ነው። ይሄን ለማለት ያክል ነው የመጣሁት የነበረ። ግን እናንተ የምር ወርቅ ገዝታችሁ አስቀምጡ። እኔ እየቀለድኩኝ አይደለም። ብር ያላችሁ ልጆች ብራችሁ ኢትዮጵያ ውስጥ ከምታስቀምጡት ከሚመነዘር ወርቅ ብታስቀምጡበት ነው የሚሻለው። ምክንያቱም
ወርቅን የሚያክል ነገር የለም። ወርቅ እየጨመረ ነው የሚመጣው፣ በቃ እየጨመረ ይመጣል እና በሚጨምርበት ሰዓት እናንተ በጣም ተጠቃሚ ነው የምትሆኑት። በጣም ይጠቅማቸዋል። እኔ አሁን ማርያምን ብር አለመኖሩ በጣም ነው የሚቆጨኝ፣ ብር ስለሌለኝ ማለት ነው። እና ገዝቼ ያስቀምጥበት ነበረ፣ ግን ብር የለም፣ መላ የለም። መላ ቢኖር ደስ ይለኝ ነበረ፣ ገዝቼ ያስቀምጥበት ነበረ፣ ግን መላ የለኝም። እናንተ ግን ብር ያላችሁ ሰዎች ግን ገዝታችሁ አስቀምጡ። ለመሸጥም ብቻ ባይሆንም ለራሳችሁ መግዛት ከፈለጋችሁ እንደዚህ በረከሰ ሰዓት ግዙ፣ ለራሳችሁም ቢሆን ማለት ነው። እንግዲህ መቼስ እዚህ አረብ ሀገር ዱባይ ላይ ሰርታችሁ ለራሳችሁ ወርቅ ሳትገዙ አትሄዱም አይደለም? ያ ስለሆነ ለራሳችሁ እንደዚህ በረከሰ በኋላ በውድ 600 ድርሃም 650 ድርሃም ሲገባ ከምትገዙ ተጠቃሚ ብትሆኑት አሁን ነው። ለራሳችሁ ቢሆን አሁን ግዙ። አሁን 24 ካራንት የሚገዛበት ባለፈው ወራት 22 ካራት የሚሸጥበት ዋጋ ነው አሁን እየተሸጠ ያለው። ስለዚህ 4 ካራት ማለት በጣም ንጹህ ወርቅ ነው። ንጹህ ወርቅ ነው እና ምንም ያልተቀላቀለበት የፈለጋችሁት አመት ብታስቀምጡት የማይለቅ ነው። ስለዚህ እናንተ ተጠቃሚ ነው የምትሆኑት እላችኋለሁ። የዛሬ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁ ሰብስክራይብ አድርጉልኝ፣ ላይክ ስታደርጉልኝ ቪዲዮ ቫይራል የመውጣት እንትን አለው።